ሰላም የቲኤንቲ ቤተሰቦች ዛሬም ባለፈው ከቆምንበት ልንቀጥል ተገናኝተናል። ዩቲዩብ ቻናላችንን ሰብስክራይብ ማድረግ አትርሱ። ቴሌግራማችንንም ገብታችሁ ጆይን በሉ እና ዛሬ የምንጀምረው ከ51ኛ ጥያቄ ነው። 51ኛ ጥያቄ The ability of carnivores to survive in ecosystem is dependent on the availability of prey. This can be considered as ይላል A. catastrophic factor, B. abiotic, C. edaphic, D ደግሞ ባዮቲክ ይላል እና አራቱንም ፋክተሮች ምን እንደሆኑ እንግለጻቸው። መጀመሪያ ካታስትሮፊክ ፋክተርስ የምንላቸው ላይክ ፍሉድ፣ ዋይልድ ፋየር ምናምን ላይ ተመስርቶ ነው ይላል። ስለዚህ ይሄኛው እሱን አይገልጽልንም። ስለዚህ ይሄ ሮንግ ነው። አባዮቲክ ፋክተሮች የምንላቸው ደግሞ እንደ ቴምፕሬቸር፣ ሰንላይት እና ሊቪንግ የሆኑ ነገሮች እነሱ ላይ ዲፔንድ ነው። ፕሬ ደግሞ ሊቪንግ ነው። ስለዚህ አባዮቲክ ፋክተር የሚለውም አይገልጸውም። ስለዚህም ስህተት ነው። ኤዳፊክ ፋክተር የምንላቸው ደግሞ እንደ ሶይል ፕሮፐርቲስ እና ሞይስቸር ምናምን ላይ ዲፔንድ ሆኖ ነው ይላል። አሁን እያወራን ያለነው ስለ ፕሬ እና ስለ ካርኒቨርስ ስለሆነ ይሄ ደግሞ ቀጥታ ባዮቲክን ስለሚገልጽ ኤዳፊክም ሶይል ምናምን ላይ ስለሆነ ይሄኛው መልስ ሊሆን አይችልም። ዲ ላይ ያለው ደግሞ በአግባቡ እዚህ ከላይ የተገለጸልንን ያስረዳናል። ካርኒቨርስ ከኢኮሲስተሙ ጋር ያለው ሪሌሽንሺፕ ሊቪንግ ቲንግ ላይ ተመስርቶ ሲሆን ባዮቲክ ፋክተር እንላለን ማለት ነው። ስለዚህ መልሳችን የሚሆነው ዲ ነው። ወደ 52ኛ ጥያቄ ስንሄድ ደግሞ this item is based on the following pyramid of biomass ይላል እና ፒራሚዱ ይሄኛው ነው. which alternative contains organisms that can occupy the above pyramid of biomass from the bottom to the top ይላል። biomass pyramid ወይም ደግሞ ዲያግራም ምን ይገልጽልናል የሚለውን ስናይ በፉድ ቼን ውስጥ ምን ያህል አሁን እዚህኛው ውስጥ ብዙ የሆነ ኦርጋኒዝም ነው የሚገኘው። ወደ ላይ በሄድን ቁጥር ደግሞ ቁጥሩ እያነሰ ነው የሚሄደው ማለት ነው እና ይሄኛውን የሚገልጽልን የትኛው ነው ይላል እና ይሄኛውን ደግሞ ስንገልጽ ከምንድን ነው የምንጀምረው? ከፕሮዲዩሰር ነው የምንጀምረው። ሁሉም ከግራስ ነው የሚጀምረው እንደምታዩት። ከዛን ከግራስ ቀጥሎ ደግሞ ምን አኒማሎች አለ? መጀመሪያ እዚህ ላይ ኦርጋኒዝሞች አለ ስናይ ግራስ አለ። ኪርኬት ምንለው ኢንሴክት ነው። የሆነ ኢንሴክት አለ ኪርኬት የሚባል። ከአንቺክን ዶሮ ነው። ሊዘርድ ምንለው ደግሞ አለ እና እነዚህን ስቴፕ ባይ ስቴፕ እንደረድራቸው እዚች ጋር ግራስ ነው የሚኖረው፣ እዚች ጋር ደግሞ ኪርኬት ኢንሴክቱ ማለት ነው፣ እዚች ጋር ደግሞ ሊዘርድ፣ እዚች ጋር ደግሞ ቺከን ይሆናል ማለት ነው። ይሄኛውን ደግሞ የሚይዝልን የትኛው ነው? ቾይስ ኤ ነው። ስለዚህ መልሳችን የሚሆነው ኤ ነው ማለት ነው። ወደ 53ኛ ጥያቄ ስንሄድ ደግሞ the two rivers process that play a significant role in absorbing and releasing carbon dioxide respectively are ይላል እና አሁን አኒማል እና ፕላንትን ነው የምናስተያየው ማለት ነው። አኒማሎች ምን ያደርጋሉ? ሪስፓይሬሽን ካካሄድን በኋላ ምን እናደርጋለን? ካርቦን ዳይኦክሳይድ እንለቃለን። ፕላንቶች ደግሞ ምን ያደርጋሉ? እኛ የለቀቅነውን ካርቦን ዳይኦክሳይድ ወስደው ለፎቶሲንቴሲስ አውለው ወደሚጠቀሙት ይቀይራሉ ማለት ነው። ስለዚህ አብዞርብ የሚያደርገው በምን ፕሮሰስ ነው? በፎቶሲንቴሲስ ይሆናል ማለት ነው። ከዛም በኋላ ደግሞ የሚለቀቀው ደግሞ በምንለው? በሪስፓይሬሽን። ሪስፓይሬሽን በአኒማል ነው የሚካሄደው፣ ፎቶሲንቴሲስ ደግሞ የሚካሄደው በፕላንት ነው። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው። ወደ 54ኛ ጥያቄ ስናልፍ ደግሞ which one of the following adaptations is important for survival of polar bear in very cold environment ይላል። መጀመሪያ አዳፕቴሽኖች ውስጥ ማለት ነው የኮልድ ኢንቫይሮንመንት እና የሆት ወይም ደግሞ የአሪድ ኢንቫይሮንመንት የተለያየ ነው። የኮልድ ኢንቫይሮንመንት ምንድን ናቸው? በመጀመሪያ ኢርስ ጆሮአቸው እና ቴላቸው ትንንሽ ነው ሳይዙ። ብላበር ፋት የሚባል አለ። ይሄኛው ለኢንሱሌሽን የሚያገለግላቸው ወይ ደግሞ ሙቀት እንዲያመነጩ የሚረዳቸው አለ። በዚህ ይታወቃሉ። ሳይዛቸው ስሞለር ምናምን። ይሄኛው ደግሞ የሚገልጸው የእንትኖቹን ነው የአሪዶችን ነው የሚገልጸው። ፋይን ሲልኪ ፋር። ይሄኛው ሲልኪ ስንል ራዲየት ያደርጋል እና ፀሐይ ደግሞ ራዲየት ከሚያደርግ ነገር ለምንድን ነው ራዲየትድ ይሆናል እንጂ አብዞርብድ ሆኖ በጣም እንዲሞቃቸው ያደርጋል። ስለዚህ ይሄኛው ምንድነው? የአሪድ ነው ማለት ነው። ቲክ ሪንክልድ ኢርስ የሚለው ደግሞ ሁለቱንም አይገልጽም። የአሪድም አይደለም የኮልድም አይደለም እና ብላበር አንደር ዘ ስኪን የሚለው ደግሞ ፋት ሆኖ ቆዳቸው ስር የሚገኝ ነው የሚለውና ይሄ ምንድነው የሚያደርገው? ሙቀት እንዲሰማቸው ይረዳቸዋል። ስለዚህ መልሳችን የሚሆነው ይሄኛው ነው፣ ቢ ላይ ያለው ነው ማለት ነው። ወደ 55ኛ ጥያቄ ስንልፍ ደግሞ assume your friend has a blood type that has no antigen
no antigen on his red blood cells, but produces antibodies A and B. Loses blood due to a car accident. If blood transfusion is necessary to save his life, your friend can receive blood from someone with ይልና እነዚህ ኦፕሽኖች አሉ እና ብለድ ታይፖችን ደግሞ ስናያቸው ማለት ነው ዩኒቨርሳል ዶነር ዩኒቨርሳል አክሴፕተር ምንላቸው አሉ ዩኒቨርሳል ዶነራችን ኦ ነው ዩኒቨርሳል አክሴፕተራችን ደግሞ ምንድነው የሚሆነው ኤቢ ነው የሚሆነው እና እነዚህ የሚሆኑበትን ምክንያቶች ደግሞ ስናያቸው ኤ ታይፕ ብለድ ኤ አንቲጂን አለው ቢ ታይፕ ብለድ ደግሞ ቢ አንቲጂን አለው ኤቢ ደግሞ ሁለቱንም አንቲጂን ይኖረዋል ማለት ነው እና አንታይቦዲ ጋር ስንሄድ ደግሞ ይሄ ምንም አንታይቦዲ የለውም እዚህ ጋር አንቲጂን ላይ ምንም አንቲጂን የለውም ስለዚህ የፈለገ ብለድ ውስጥ ቢገባ ዲቴክት አይደረግም እና ምንም አይነት ብለድ ክሎት አያደርግብንም ማለት ነው ስለዚህ ይሄኛው ምንድነው ዩኒቨርሳል ዶነራችን ነው ይሄኛው ደግሞ ምንድነው ያልነው ኤቢ አንቲጂን አለው እና ለኤም ለቢ መሆን ይችላል እና ከዛን ደግሞ ከኤም ከቢ መቀበል ይችላል ስለዚህ አሁን ይሄ ሰው ምንድነው ያለው ምንም አንቲጂን የለውም ማለት ምንም አንቲጂን ደግሞ የሌለው ምንድነው ብለድ ታይፑ ኦ የሆነ ሰው ነው ስለዚህ ኦ ደግሞ ዩኒቨርሳል ዶነር ነው እንጂ አክሴፕተር አይደለም ከኤም አይቀበልም ከቢም አይቀበልም ከኤም ከቢም አይቀበልም ከኦ ብቻ ነው መቀበል የሚችለው ስለዚህ መልሳችን የሚሆነው ምንድነው ሲ ነው ማለት ነው ወደ 56ኛ ጥያቄ ስናልፍ A student concluded that the stage of meiosis on a prepared slide of plant tissue he observed was anaphase 2. What do you think was the reason to come to this conclusion? Observation እና አሁን የእያንዳንዱን የትኛው ፌዝ ላይ እንዳሉ ማለት ነው reform nuclear envelope and reappearance of nucleolus ይሄኛው የሚካሄደው ምን ሰዓት ላይ ነው ቴሎፌዝ 2 ላይ ነው ስለዚህ ይሄኛው አናፌዝ 2 አይገልጽልንም ማለት ነው ስለዚህ ይሄኛው ሮንግ ይሆናል ቢላ ያለው ደግሞ divided centrome and separated sister chromatids ይሄኛው ደግሞ ምን ላይ ነው ምናየው አናፌዝ 2 ላይ ነው ስለዚህ ይሄ በአግባቡ ይገልጽልናል መልሳችን ቢ ነው ሌሎቹንም እንያቸው ግን one chromosome from each homologous pairs of the one chromosome from each homologous pairs at the poles ይሄኛው ደግሞ ምንድነው የሚገልጽልን ቴሎፌዝ 1 ነው ስለዚህ ይሄኛው አናፌዝ 2 አይገልጽልንም ወደ ዲ ስናልፍ ደግሞ crossing over between the sister chromatids of homologous pairs ይሄኛው የሚከሰተው ምን ላይ ነው ፕሮፌዝ 1 ላይ ነው ስለዚህ አናፌዝ 2 አይገልጽልንም መልሳችን ቢ ነው ማለት ነው 57ኛ ጥያቄ The binomial system of name developed by Linnaeus comprises two names. Which hierarchical groups are used? A. Kingdom and species. B. Order and family. C. Genus and species. D. Kingdom and phylum. ይሄኛው ላይ ደግሞ ሂራርኪዎቹ 7 ናቸው አይደል በአክሮኒም እንያዛቸው በመጀመሪያ ኬ አለን ከዛን ፒ አለን ከዛ like KPC of gas ብላችሁ ያዙት KPU kingdom እና phylum ከዛን ኦአችን origin ኤፋችን ደግሞ family ጂአችን genus ከዛን ኤስ ደግሞ species-ን ይገልጽልናል ማለት ነው እና ካርለስ ሊኒየስ ደግሞ የተጠቀመው የመጨረሻ ላይ ያሉትን ሁለቱን ግሩፖች ነው ምንና ምናቸው ማለት ነው genus እና species ስለዚህ መልሳችን የሚሆነው ምንድነው ሲ ነው Which one of the following is the feature of Kingdom Monera? የኪንግደም ሞኔራ ፊቸሮች ምንድናቸው? በመጀመሪያ ፕሮካሪዮቶች ናቸው። ሲቀጥል ደግሞ ፕራይመሪሊ ዩኒሴሉላር ናቸው። እና ፕሮካሪዮቲክ የሆኑ ደግሞ ፕሪሚቲቭ ናቸው ብለን ነበር በባለፈው ቪዲዮዎች ውስጥ እና ምን ማለት ነው ፕሪሚቲቭ ካልን they lack defined nuclear ከዛን ኦርጋኔል ካላቸው ራሱ ኦርጋኔሎቹ ምንድናቸው ሜምብሬን ባውንድድ አይደሉም። ሲቀጥል ላይክ ሄተሮትሮፎችም አውቶትሮፎችም አሉ ሜንሊ ሪፕሮዲዩስ የሚያደርጉት ደግሞ አሴክሹዋሊ ነው እና አሁን ይሄኛው የገለጽነውን ገለጻ በአግባቡ የሚያሳየንን ምርጫ እንፈልጋለን ማለት ነው ኤላ ያለው ማልሴላር ዊዝ ሴሎል ይላል ምን ብለናል አሁን ፕራይመሪ ዩኒሴሉላር ናቸው ብለናል
ስለዚህ ይሄኛውን ኔክስት ብለን እንለፋው ማለት ነው በአግባቡ በደንብ ስለማይገልጸው። ቢ ላይ ያለው ደግሞ ያለው የሚለው ዩኒሴሉላር ዊዛውት ሴፓሬትድ ኒውክለስ ይሄኛው ማለት ነው ዩኒሴሉላር ሆኖ ዲፋይንድ የሆነ ኒውክለስ የለውም ማለት ነው። እና ይሄኛው ደግሞ በአግባቡ ኪንግደም ሞኔራን ይገልጽልናል። ይሄኛው መልስ ነው። ሜንሊ አውቶትሮፊክ ኢንሰፕሮፋይቲክ ይሄኛውን ደግሞ ላይክ ሜንሊ ብለን የምንገልጸው ነገር የለውም። ስለዚህ ላይክ ይሄኛው መልስ መሆን አይችልም ማለት ነው። ዲ ላይ ያለው ደግሞ ሪፕሮዲውስ ባይ ሃይፋይ ፎርሜሽን ይሄኛው ሞስት ኦፍ ዘ ታይም የሚጠቀሙት ፈንጋዮች ናቸው። ፈንጋዮች ደግሞ ኪንግደም ሞኔራ ውስጥ አይገኙም። ስለዚህ ይሄኛው መልስ አይደለም፣ መልሳችን ቢ ነው ማለት ነው። ወደ 59ኛው ጥያቄ ስናልፍ which alternative given below is comprised of harmful groups from the kingdom monera, protista and fungi respectively ይላል እና እያንዳንዱ እዚህ ውስጥ ያሉትን እንያቸው እስኪ አንድ ባንድ ማለት ነው። ካንዲዲያ አልቢካንስ የምንላቸው እነዚህዎቹ ምንድናቸው? ኪንግደማቸው ፈንጋይ ነው። ፈንጋይ ሆነው ላይክ ኢንፌክሽን ኮዝ ያደርጋሉ። ስለዚህ አሁን ሪስፔክቲቭሊ ስላለ እዚች ጋር እንትን ስቴፑን ስቷል ማለት ነው። ከዛን ማይኮባክቴሪየምን ደግሞ እንየው። እሱ ደግሞ ሞኔራ ነው፣ ባክቴሪያ ነው። ሞኔራ ስል ነው የሚገኘው። ይሄኛው ደግሞ ያው ቱበርኩሎሲስ ቲቢ ነው የሚያስይዘን። ስቴፑን ኦልሬዲ ስቷል፣ ግን እንያቸው እያንዳንዳቸውን። ትራይፖኖሶማ የምንለው ደግሞ እንትን ፕሮቲስታ ስር ነው የሚገኘው። የሚያስይዘው ደግሞ ስሊፒንግ ሲክነስን ነው። ኦልሬዲ ስቴፓቸውን ስቷል፣ ግን እነዚህ ትክክለኛ መልሶች ናቸው። ስለዚህ ስቴፓቸውን ሪአሬንጅ አድርጎ በአግባቡ የሚገልጽልን እንፈልግ። የለም። ስለዚህ እንቀጥል። ሪስፔክቲቭሊ የሚለው ባይኖር ኖሮ ይሄ መልስ መሆን ይችላል። አሁን ወደ ታች ስንሄድ ደግሞ ትራይፖኖሶማ ላይክ ይሄኛው ትራይፖኖሶማ ምንድነው ያለው? ቅድም ፕሮቲስታ ነው። ሪስፔክቲቭሊ ስላለ ይሄኛው መልስ አይደለም ማለት ነው። አሁን ሄሞፊለስ ዲክሬንስ ደግሞ ስናየው ሞኔራ ይላል። ሞኔራ ነው፣ ኪንግደም ሞኔራ ነው። ከዛን ቻንክሮይድ ነው ሰው የሚያስይዘው። እዚህ ጋር ስቴፕ ልክ ነው። ትራይፖኖሶማ ፕሮቲስታ ነው ብለናል ቅድም። ይሄኛውን በአግባቡ ይገልጿል። ቲኒያ ፔዲስ ወይም ደግሞ ሪንግወርም የምንለው ደግሞ ፈንጋይ ነው። ስለዚህ በአግባቡ ስቴፑን ጠብቆ ያለው የትኛው ነው? ሲ ላይ ያለው ነው። ይሄኛው መልስ ሲሆን ነበር ሪስፔክቲቭሊ ባይል ኖሮ፣ ሪስፔክቲቭሊ ስለሚል መልስ የሚሆነው ይሄኛው ነው ማለት ነው። ሲ ላይ ያለው። ከአሁን ወደ 60ኛ ጥያቄ ስናልፍ ደግሞ which one of the following is feature of octopi and squid in phylum mollusca? phylum mollusca በመጀመሪያ በምንድን ነው የሚታወቀው ሚለውን ስናይ በምንድን ነው? ዌል ዲቨሎፕድ ብሬን አላቸው እና ኢንተለጀንት ናቸው። ይሄ ነው መታወቂያቸው። ስለዚህ መልሳችን ካሁኑ ከመጀመሪያው በአግባቡ የሚገልጸውና ታዋቂ ስለሆነ እሱ ነው ማለት ነው። ዌል ዲቨሎፕድ ብሬን የሚለውን ነው የምንጠቀመው ማለት እንደምርጫው። 61ኛው ጥያቄ ደግሞ which one of the following research activities has been conducted at Armor Hansen Research Institute ይላል እና መጀመሪያ አርመር ሃንሰን ሪሰርች ኢንስቲትዩት ምን ላይ ነው ፎከስ የሚያደርገው የሚለውን ስናይ ባዮሜዲካል ሪሰርች ነው በብዛት የሚካሄድበት አርመር ሃንሰን ሪሰርች ኢንስቲትዩት ውስጥ ማለት ነው። እና ኖርማሊ የተቋቋመው ኮሚኒኬብል እና ናን ኮሚኒኬብል ዲዚዞችን ለማጥናት ነው። ኤ ላይ ያለው ምርጫችን conserving the genes of endemic plants and animals ይላል። ስለዚህ ይሄኛው አይገልጸውም። ቢ ላይ ያለው ደግሞ improve crop production through genetic engineering ይላል። ቢ ላይ ያለው አይገልጸውም። ሲ ላይ ያለው ደግሞ assessing the nutritional status of mother and babies ይላል። ቅድም እንዳለው ባዮሜዲካል ሪሰርች ነው የሚካሄድበት ኮሚኒኬብል እና ናን ኮሚኒኬብል ዲዚዞችን ነው የሚያጠናው። ስለዚህ ሲ ላይ ያለው አይገልጸውም። ዲ ላይ ያለው ደግሞ developing drugs for leishmaniasis and tuberculosis እነዚህ ዲዚዞች ናቸው እና እነዚህ ላይ ፎከስ አድርጎ ያጠናል። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው።